ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ደግሞ ደስ በሚል በሚያምር በሚገርም ዳቦ መጥቼላችኋለሁ። እንዴት አባቱን የሚያምረው! ዋው 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 ዋው! አያችሁት አይደል? በቀላሉ ሳንቸገር እቤት ውስጥ ወጪ ሳናበዛ ባለን ነገር ተጠቅመን ይሄን የመሰለ ዳቦ መጋገር እንችላለን። እንግዲያውሳ ይሄንን ዳቦ እንዴት አድርገን ነው ወጪ ሳናበዛ በቀላል ነገር እቤት ውስጥ ባለው ነገር ተጠቅመን በቀላሉ መጠቀም የምንችለው የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቼ ተከታተሉኝ፣ ትወዱታላችሁ። እንግዲህ ተወደዳችሁት ቪዲዮውን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በዚሁ አጋጣሚ አዲሶችም ሰብ እያደረጋችሁ ተቀላቀሉ። ቤተሰቦችም እያበረታታችሁ ይላላችሁት በጣም አመሰግናለሁ። እዚህ ጋር የሚያስፈልጉኝን ግብአቶች እንደዚህ ጨምሬ ያለሁኝ ማለት ነው። ውድ ቤተሰቦቼ በጣም የወደድኩት ዳቦ ነው። በጣም የሆነ በቃ ታሰብኩት በላይ ሆኖ ነው የወጣው። በነገራችን ላይ አንድ ነገር አስበንበት ተጨንቀንበት ስንሰራው እንደፈለግነው ሆኖ አይወጣም። ነገር ግን ዝም ብለን አለ አይደለ ሳንጨነቅ ሳናስብ ያለንን ነገር እንደዚህ ተጠቅመን የምናደርገው ነገሮች ሁሉ በቃ ካላሰብናቸው በላይ ሆነው ነው የሚወጡት ማለት ነው። እኔ ዛሬ የጋገርኩት ዳቦ በጣም ነው የገረመኝ። በጣም ማለት ነው ሳላስብ በቃ እኔ ያላሰብኩት ነው የወጣው። እኔ ያልጠበቅኩት ሆኖ ነው የወጣው ማለት ነው። እና ውድ ቤተሰቦች እናንተም የሚያስፈልጋችሁን የሚበቃችሁን ያህል በራሳችሁ ፍላጎት መጠናችሁን የምታውቁት ራሳችሁ ስለሆናችሁ መጠናችሁን ራሳችሁ ናችሁ የምታውቁት ብዬ ነው። ማለት ይሄን ያህል ዱቄት ጨምሩ፣ ይሄን ያህል እርሾ ጨምሩ፣ ይሄን ያህል ስኳር ጨምሩ የሚለውን እዚህ ጋር ያልነገርኳችሁ ምንድን ነው ራሳችሁ ግምቱን በግምት ውስጥ አውላችሁ የምትሰሩት ራሳችሁ ስለሆናችሁ ለዛ ብዬ ነው ማለት ነው። በእንደዚህ አይነት መልኩ ዱቄቱን እሽት እናደርገዋለን። አያችሁልኛ በጣም ነው የሚያምረው። ወይንም እንግዲህ እያጋራኋችሁ ነው ማለት ነው። ስለወደድኩት ነው ይሄን ዳቦ ቀርጬ ወደ እናንተ ይዤ የመጣሁትኝ ስለወደድኩትኝ ነው። ከጠበቅኩት በላይ ሆኖ ስለወጣ ለምን አልቀርጸውም? ይህን የመሰለ ዳቦማ ሳልቀርጽ አላልፍም ብዬ ነው የቀረጽኩት ማለት ነው። በእንደዛ አይነት መልኩ እሽት እናደርገዋለን። እንግዲህ ዳቦ ሲታሽ ነው ከምንም ከምንጠቀማቸው ግብአቶችም የምንጨምራቸው ግብአቶች ሳይሆን ዳቦን የሚያሳምረው እና ወደ ላይ እንትን እንዲነፋ የሚያደርገው እሽት ነው ማለት ነው። እናንተም በእንደዚህ አይነት መልኩ እሽት ታደርጉታላችሁ። ሲታሽ እንግዲህ ቶሎም የመብካት ባህሪ ያለው ዳቦም ደግሞ ውስጡ የሆነ በቃ አለ አይደለ ምንድን ነው የሚባለው ፍትፍት የማለት ባህሪ ያለው ማለት ነው። ዳቦ ደግሞ ውስጡ ልጥጥ ያለ ሳይሆን ፍትፍት ያለ ሲሆን ነው ለመብላትም እንትን የሚለው ለጨጓራችንም ራሱ ቀለል ያለ የሚሆነው ውስጡ ፍትክትክ ያለ ሲሆን ነው ማለት ነው። እንግዲህ የአማርኛ ጥረት ነው። አማርኛ አጠረሽ እንዳትሉኝ እና ለዛ ደግሞ እንደዛ የሚሆነው ደግሞ ዳቦ ሲታሽ ነው ማለት ነው። ዱቄቱ ከሽት ነው ሁሉም ነገር የሚያምረው የሚያምር ሆኖ የሚወጣልን እሽቱ ሲታሽ ነው ከሽት ነው ማለት ነው። ሁሉም ነገር በእንደዚህ አይነት መልኩ እሽት አድርጌዋለሁ። እኔም አያችሁት አይደል? ዋው ብያለሁኝ፣ ዋው ብያለሁኝ። ለተወሰነ ያህል ሰዓት እንግዲህ እንደዚህ እሽት ታደረግነውን በኋላ ለተወሰነ ሰዓት ሳህን ላይ እንደዚህ ቁጭ አድርገን ስናስቀምጠው ከድነን ስናስቀምጠው በላስቲክ ይቦካል፣ ዳቦም ያማረ ይሆናል ማለት ነው። እና በጣም ነው የወደድኩት። አብራችሁኝ ሆኑ ውድ ቤተሰቦቼ። እንግዲህ ሀሳብ አስተያየታችሁንም ደግሞ ኮመንት ላይ አስቀምጡልኝ እላችኋለሁ። ከስር ቅዝቃዜው ደግሞ የምታስቀምጡበት ቦታ በነገራችን ላይ ቅዝቃዜ ታለ የመብካት ባህሪው ይዘገያል። እንዳይቀዘቅዝ
ሞቅ ያለ ቦታን ብታደርጉት ተመራጭ ነው። ከስር ደግሞ የምታስቀምጡበት ሲሚንቶ ምናምን ቀዝቃዛ እንዳይሆን ከስር እንደኔ ጨርቅ መጠቀም ትችላላችሁ። አያችሁት? ወዲያውን የቦካው ማለት ነው። ብርድ ተሆነ ለቶሎ አይቦካም። ነገር ግን የሚቦካው የምንጠቀመው የዳቦ ሊጥ ሞቃማ ቦታ የተሆነ የመብካት ባህሪው ይፈጥናል ማለት ነው። ፈጣን ነው ማለት ነው። አያችሁት እንዴት እንደሚያምር። በእንደዚህ አይነት መልኩ መልሼ እሽት አደርገዋለሁኝ። ምን አይነት ዳቦ እንደሚወጣው እንግዲህ የምታዩት ይሆናል። እኔ ገርሞኛል፣ ለእናንተም ይገርማችኋል። በነገራችን ላይ እንዴት ይገርማል አይገርምም ልትሉኝ ትችላላችሁ። አንዳንድ ኮመንታተሮች ደግሞ እንግዲህ የኔን መልካምነት ማለት የኔን በቃ የሆነ ስሜቴን ለመስበር አንዳንድ ነገሮችን የማይሆን ኮመንት ልትጠቀሙ ትችላላችሁ። ነገር ግን እኔ እዚህ ጋር ገረመኝ ያልኩት የተጠቀምኳቸው ግብአቶች በቃ አለ አይደለ ይህን ያህል ተብለው ተፈልገው ከውጭ የሚመጡ አይደሉም። በቃ እቤት ውስጥ አለ አይደለ ያለንን መቼም እንደዚህ አሁን የተጠቀምኳቸው ከቤት ውስጥ አይጠፉም። በድንገት በፈለግነውም ሰዓት እንደዚህ መጠቀም እንችላለን ለማለት ፈልጌ ነው እንጂ ማንኛውም ዳቦ ለፍተንበት ደክመንበት ጥሩም ሊወጣም ይችላል ላይወጣም ይችላል። በእንደዚህ አይነት መልኩ ሊጡ እንዳይዝ የምንጋግርበት እቃ ላይ እንደዚህ ወረቀት አድርገን እናስተካክለዋለን ማለት ነው። ክብ ሆኖ እንዲወጣልን ያማረ ዳቦ ልክ ግልብጥ ሲደረግ ትሪ ላይ፣ እዚህ ደግሞ እኛ ጋር ደግሞ አሁን ትሪ ላይ አይደለም፣ ብቻ ዳቦ ግልብጥ ሲደረግ ዙሪያው ክብ ሲሆን እና ክርክም ያለ ሲሆን በጣም ያምራል። እኛም ደግሞ እንደዛ እንዲሆንልን እንደዚህ በእጃችን እናስተካክለዋለን ማለት ነው። በእንደዚህ አይነት መልኩ አያችሁልኝ። ሊጡ ራሱ እንዴት እንደሚያምር ሊጡ ራሱ እንዴት እንደሚያምር ሳይበስል ብሉኝ ብሉኝ የሚል ነው። እና በዚሁም አጋጣሚ እጅሽ ይባረክ ባለሙያ፣ እጅሽን ቁርጥምጥማት አይንካው እያላችሁ ነው ኮመንት የምትጽፉልኝ ውድ ቤተሰቦቼ። እንደዛም ብላችሁ ደግሞ እንደምታበረታቱኝ ተስፋ አደርጋለሁ። የእናንተ ኮመንት እኔን ያበረታታኛል። ጎበዝ ነሽ፣ በርቺ፣ ጠንክሪ፣ ያምራል እያላችሁ ስትሉኝ እኔም ደግሞ ከዚህ የበለጠ ከፍ 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 እያልኩም እነሳለሁ ማለት ነው። እኔም ሙያዬን እንዳጋራኋችሁ እናንተም ደግሞ ሙያዬን ታጋሩኛላችሁ። ዋው 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 ብያለሁኝ። በእውነት ደስ አይልም? አያችሁልኝ አያችሁልኝ? ይገርማል ይገርማል። እኔ በጣም ነው የተደሰትኩበት። እንደዚህ ቅርጽ እናወጣለታለን ቅርጽ እናወጣለታለን ማለት ነው በእንደዚህ አይነት መልኩ። እና የእናንተንም ሙያ ሀሳብ አስተያየታችሁን በኮመንት ላይ አድርጉ። ሙያችሁንም እንደዚሁ አጋሩን ማለት ነው ውድ ቤተሰቦቼ። እኔን እንግዲህ የራሴን ተሞክሮ እናንተ አምጥቻለሁ። ከቤተሰቦቼ የምደብቀው ነገር የለኝም ብዬ ወደ እናንተ ይዤው መጥቻለሁ ማለት ነው ሙያዬን። እናንተም ደግሞ እንደምታመጡት ተስፋ እናደርጋለን። ከእናንተም ብዙ እንማራለን፣ አብረን ተማምረን እናድጋለን ማለት ነው ቤተሰቦቼ። በእንደዚህ አይነት መልኩ እናስገባና እንግዲህ አሁን ምን አይነት ዳቦ ነው በስሎ የሚወጣው የሚለውን እናያለን ማለት ነው። አያችሁ? ዋው 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 ብቻ አይደለም። እናንተም ደግሞ እንደኔ ዋው ዋው እያላችሁ ኮመንት እንዳትጽፉ ነግሬያችኋለሁ። እንደዛ አይደለም የሚባለው። እጅሽ ይባረክ ባለሙያ፣ አቤት ዳቦ ሲያምር ነው የሚባለው። አያችሁልኝ? እውነት አይገርምም? ግን አይገርምም? በደቂቃ በነገራችን ላይ አሁን ለምሳሌ ኢቶ ላይ ዳቦ ሲደረግ በቃ ተቸግሮ ዛሬ ተቦክቶ ነገ ተጋግሮ ምናምን ዛሬ የተቦካው ለነገ ነው እንትን የሚለው ማለት ነው የሚጋገረው ማለት ነው። አሁን ግን ድሮ ቀረ። በደቂቃ ሆነ የዳቦ አገጋገር ማለት ነው። በደቂቃ እንደ ድሮ ቤተሰቦቻችን ዛሬ ያቦካነው ሊጥ ለነገ አይደለም የሚደፋው። አሁን ጊዜው ተሻሽሎ ወዲያው በደቂቃ ይቦካል። በእንደዚህ አይነት መልኩ ይሄን የመሰለ ዳቦ ይወጣል ማለት ነው። ይሄንን እንግዲህ ቆረስ አድርገን ይቅርታ ቆርስ አድርገን ሻያችንን አቅርበን እንግዲህ ቡናችንንም አፍልተን እንደዚህ በእንደዚህ አይነት መልኩ ሁላችንም በየቤታችን
ዳቦ በነገራችን ላይ ደስ ይላል። ቡና ተፈልቶ በቃ አለ አይደለ? ቡና ላይ እንደዚህ ደስ ይላል ከሻይ ጋር ምናምን እና እናንተም እንደዚህ እኔ የተጠቀምኩትን አጋጣሚ በድንገት ስትፈልጉ በድንገት በቃ አይደርስልኝም ምናምን ብሎ መጨናነቅ ቀረ። በደቂቃ ስንፈልግ በደቂቃ የፈለግነውን ነገር ወዲያው ቀላል ቀላል በሆኑ ነገሮች ቤት ውስጥ ተጠቅመን መጋገር ይህን የመሰለ ዳቦ መጋገር እንችላለን ማለት ነው። ውድ ቤተሰቦቼ አያችሁልኝ እንዴት እንደሚያምር። በዛ ላይ አነፋፉ የውስጡ ፍትፍት ማለት እኔ በጣም ነው በቃ የተገረምኩትኝ ማለት ነው። እንደዚህ ያልጠበቅኩትኝም ነበረ። ሳቦካም ስጋግርም እንደዚህ ይሆናል ብዬ አይደለም ነበር የጠበቅኩትኝ። ግን ደግሞ አያችሁት? ዋው ዋው እንዴት እንደሚያምር ማለት ነው። እንዴት እንደሚያምር ሙያዬን አያችሁልኝ አይደለ? በዚሁ አጋጣሚ ሙያዬን አያችሁት? አያችሁ ውስጡ ፍትፍት ብሎ እንዴት እንደሚያምር። ይሄ አሁን ስትበሉት ራሱ በቃ ተበልቶ የማይጠገብ ማለት ይሄ ነው። ተበልቶ የማይጠገብ ዳቦ ማለት እንደዚህ ነው ማለት ነው። ይሄ ለጨጓራም አይከብድም። ስንበላውን በቃ ደስ ብሎ ነው አለ አይደለ? እንዲህ እንዴት ነው ስንጎርሰው ራሱ ውስጡ ፍትፍት ያለ የተያያዘ ሊጥ ስላልሆነ ማለት አንዳንድ ዳቦ አለ ልጥፍ የሚል ማለት ነው። ይሄ ግን ደግሞ እንደዚህ አይነት ባህሪ ስላሌለው ስንበላው ራሱ ቀለል ያለ ነው ማለት ነው። እና ውድ ቤተሰቡ